اليوم أنا استغربت لما أشوف الفيديو. بنت هذه عمرها 17، هي إثيوبية. እነ ትክክል ይሄን ቪዲዮ አዳምጡት። ይህ ቪዲዮ ለእነ ትክክል ይች ምስሉ ላይ የምታዩት እህታችን ዛሬ ላይ የምትገኘው ሳውዲ አረቢያ ገባይ 3 ቀን ሲሆናት በ24 ሰዓት ውስጥ ኢትዮጵያ ሳውዲ አረቢያ በገባይ በ24 ሰዓት ውስጥ ወደ ሀገሬ ካልተመለስኩ ብላ እሪትልና መክተብ ሰዱ ብላ ታለቅሳለች። አረቦቹን ቪዲዮ ይቀርጿታለን እና በጣም የሚገርመኝ ነገር አስቀድመን ቪዲዮውን ምን እንደሆነ ሳናቅ ቤተሰቦቿን የምንናገር ሰዎች በመጀመሪያ 17 ዓመት ለሷ ትልቅ ሴት ናት፣ ህፃን አይደለችም። ግን በጣም ብዙ ኮሜንት አየሁኝ፣ ብዙ ኮሜንት አነበብኩኝ። ቤተሰቦቿ ምን አይነት ክፉ ናቸው፣ ጨካኝ ናቸው። ልጃቸውን መጀመሪያኛ ወደ አረብ ሀገር ስንሄድ ቤተሰቦቻችን ሂዱ ብለው ፈቅደው ነው እንዴ? እነ ትክክል እነ ላኢላሃ ኢለላህ እነ ወላሂ እነ ሱብሃንአላህ በጣም የምትኮምቱት ኮሜንት ቤተሰቦቿ ምን አይነት ጨካኝ ናቸው። እስኪ እንደው 17 ዓመት ቀርቶ 15 ዓመት እንደው ትክክል ሞልቷቸው ሄዳችሁ ሰዎች አላችሁ። ታዲያ ቤተሰቦቻችሁ ግዴታ አረብ ሀገር ካልሄዳችሁ ብለው እናንተን ተበድረው ልጆቻቸውን የሰደዱ ቤተሰብ አለ? የለም። እኛ ነን ቤተሰቦቻችን ከሌላቸው ከየትም አንጡት የገሌ ልጅ ሄዳለ እንሄዳል ብለን ቤተሰቦቻችን ነው እናፋጣቸው። ቤተሰብም ደግሞ እኛን ልጃችን ያሰርታት ይሄን ብር ትከፍላለች ብለው አምነው ተበድረው ባራጣም ሆነ በምንም ይልካሉ። እኛ ደግሞ ያንን ሳናስታውስ ዛሬ ሳውዲ አረቢያ ስትገባ እንደፈለገ ብር የምትቆጥር እንደፈለገ ገንዘብ የምታገኝ ነው መሰላት። አይደለም ማሪ፣ ስንት ላብጠባ አድርገን ነው ፎቅ ታህት ወርዴን ነው ሁማራ ሃይዋና ተብለን ነው ተሰርበን ነው ተዋርዴን ነው ደሞዛችን ሲደርስ ስጡን ለማለት ከነሱ ፊት እየደረስን እያፈርን እየተመለስን ነው። ብዙ ነገር ብዙ መስዋዕት እየከፈልን ነው አረብ ሀገር ላይ። ዝም ብሎ ያረብ ብር እንደዚህ አይቆጠርም። ዝም ብሎ ያረብ ብር እንደ ቅጠል አይረግፍም። ስንት ደም አፍስሰን ነው፣ ስንት ተሰርበን ተዋርዴን ነውና እኔ በጣም ግርም ያለኝ እዚህ ሶሻል ሚዲያ ላይ የምታዝኑት ለማን ነው? የምጨክኑት ለማን ነው? ልጅቷን ቤተሰቦቿ ናት እንደዚህ ያረጓት። እንዴት ጨክነው ላኳት? ማሪ አንቺ ወደ አረብ ሀገር ስትሄጂ ስንት ዓመት ነበርሽ? አሁን እምኪን እርሜት 30 ገብቶ ሊሆን ይችላል። 15 14 ዓመት አረብ ሀገር ተቀምጠሽ ስትሄጂ ግን እርሜሽን ራሱን ማታቂ ሴት አለሽ። በቃ የገሌ ልጅ እሄዳለሁ። ግን ታዲያ እኛ የዛን ሰዓት ስንወጣ ስንሄድ የቤተሰቦቻችንን ችግር ለመቅረፍ አስበን ከሆነ አንድ ሴት ከቤተሰቦቿ የቤተሰቦቿን ድህነት አስባ ከወጣች ምንም ብትሳሳስተት ነገር ግን ወደ ሀገሬ አስገቡኝ አባቴ ናፈቀኝ አትልም። እና በቃ አስቀድመን ችግርን ከቤተሰብ ላይ የምናረገው እኔ እውነት ልጅየዋ ትክክል አይደለችም። ወይ አባቷ ተበድሮ ነው የላካት፣ ወይንም ደግሞ መሬቱን ሽጦ ነው የላካት፣ ወይንም የሚያርስበትን በሬውን ሽጦ ነው የላካት። ለዚች ታዲያ ከንፈራችንን እንመጣና እናለቅሳለን። ያላለቅስላትም እውነት ነው የምናገረው። ማንም ሰው በዚች ልጅ እርሚ አረብ ሀገር ይሄድ የለም። እውነት ልንገራችሁ 14 ዓመት 15 ዓመት እንደውም ፓስፖርት ልናወጣ ስንሄድ ሰውነታችን ድርቅ ብሎ እንጨት ሆኖ ዛሬ ይመልሱናል አይመልሱንም እያልን የሀገር ልብስ ለብሰን አቅማችን በላይ ጫማ አድርገን ነው አረብ ሀገር ለመሄድ በጣም ተጨንቀን። ደግሞ አረብ ሀገር ለመሄድ ፓስፖርት ለማውጣት በጣም ነበር ችግር የሚወራላችሁ። እንደዚህ እንደ ዛሬው አይደለ፣ ሶሻል ሚዲያ የለ እና ማንም እርሚውን አውቆ የወጣ ሰው የለም። ስለዚህ አሁን ለዚች ልጅ ወደ ሀገሯ ትመለስ። አሁን መመለስ አለባት። ምክንያቱም መስራት ካልቻለ እንደዚህ እያለቀሰ አይምሮዋን ነክታ ደግሞ ቤተሰቦቿ የዘላለም በሽታ በሽከም የለባቸውም። ግን እኔ ብዙ ኮሜንት አነበብኩኝ። እውነት ልንገራችሁ ደግሞ የሚሳደቡ ሰዎች እነ ላኢላሃ ኢለላህ እነ ሱብሃንአላህ እነ አልሐምዱሊላህ በጣም የሚሳደቡ ስድብ ቤተሰቦቿን ሐስቢ አላሁ ወኒዕመል ወኪል ቤተሰቦቿን እንደዚህ በላቸው። ምን አይነት አረመኔ ናቸው ማሪ። እኔና አንቺ ስንወጣ አረብ ሀገር ስንት ዓመት ወጣት ነበርን? እንደው እኔና አንቺ በትክክል እንደው እርሚያችንን እናቅ ነበር አናቅም። ግን አንቺና እኔን እዛ አረብ ሀገር እንድንጠነክር ያረገን የቤተሰቦቻችን እዲያ ወይንም ቤተሰቦቻችን ተበድረ የላኩን ወይንም ቤተሰቦቻችን በሬያቸውን ሽጠው የላኩን ያን ያጠነከረን ያን ስላሰብን ነው እንጂ ስንት እህቶች አሉ አሁን ጭራሽ የሚሄዱ እህቶቻችን ሰውነታቸውን ብታወት ወላሂ በባህር እየቆረጡ የሚሄዱ እህቶቻችንን ብታዋቸው እንዴት ነው የምታዋቸው? ገና እንዛምር ህፃኖቹ ልጆች አይደል በባህር እየቆረጡ የሚሄዱት ዱላ የየመን ዱላ እያረፈባቸው የሚሄዱትና እኔ ግርም ይለኛል። በቃ አስቀድመን ለፍርድ መቸኮል፣ ለመሳደብ መቸኮል ማሬ
እኔ ቅድሚያ ሰውን ከማስተያየት ከምሰጥ ራሴ ላይ ነው አስተያየት መስጠት የምፈልገው። ምክንያቱም እኔ የወጣሁበት እድሜ እንዴት ነው የዛን ሰዓት አባቴ ላ ህጅ አረብ ሀገር ዛሬ ተበድሬ የመጣሁት ቀጥ ብሎ ነው አይደለም። እኔ ራሴ ፈቅጄ ወድጄ ወላጅ ምን አረገ? ምን ባጠፋ? ልጄ ከሰው እንዳትወርድ ብሎ ከሰው እንዳታንስ ብሎ ተበድሮ ስለላከ መመለሱን ትመለስ። ግን የሚሰደቡ እርቧቸው የሚያድር ልብስ የሌላቸው መተኛ ክላስ የሌላቸው ስንት እህቶቻችን እያሉ ስንት እህቶቻችን አረብ ሀገር ላይ ታመው ወርቀው እያሉ የነዛ ችግር እያለ እዚች ጠግባ ወይ አንዱን አፍቅራ ሊሆን ይችላለን። እንዳንቺና እንደኔ አይደለችም። አንዱን አፍቅራ ደግሞ ወይንም የዛ ሰውዬ ፍቅር ሊሆን ይችላል። ትመለስ። ቤተሰብ አይናፍቅም አልልም። ምክንያቱም ከድህነቷ ለሷ ማለት ነው ሀብት ነው። ምክንያቱም ማነው ከለመዱት ሰይጣን ያለመዱት ሰይጣን የሚባል ነገር አለ። ብቻ የሆነ ትረት እና የለመደችው ድህነቷ ለሱ ሀብት ነው፣ ወርቅ ነው። ድህነቷን ረስታ ሊሆን ይችላል። ድንጋጤው ከዛ ላይ ልብስ ማጠብ መተኮሱን ስታየው ሁሉ ስራ ራሷ ላይ ሲሆን ስታውቀው ኖ ሀቢበቲ ሀገሬ መልሽኝ፣ በራሷ በምታውቀው ቋንቋ አረ ወዲህ ሀገሬ መልስኝ፣ ሀገሬ ልግባ ብላት ሊሆን ይችላል። ስለዚህ የእሷን ስህተት ቀጥ አድርጋችሁ ከሰዎቿ ቤተሰቦቿ ላይ ውር እስቅምጥ ማሪ ዛሬ እንደዚህ እንኳ ሆና በሬውን ሽጦ እንደሆን እንኳ የላካት ተበድሮ እንደሆን የላካት መሬቱን አስይዞ እንደሆን እንኳ የላካት ዛሬ እንደዚህ ሁና እያያት አትንጫ ይላትም ልንገራችሁ ነይት ወለ ነው የሚላት። ግን ድጋሜ መሄድ የሚባል ነገር ከሷ ቅንጭላት ላይ አይኖርም። አያምኑም ቤተሰቦቿ። ሰው እኮ ታሞ ተርቦ ተቸግሮ ወይንም ደግሞ አረቦች እዛ መክተብ ራሱ አሁን እንደዛ አይነት የሚማቱት ብዙ ምግብ የማይበሉ በጣም የሚሰቃዩ መክተብ ውስጥ አሉ። ስልክ ደውለው መክተቦቻቸው ስልክ የማይነሱላቸው አለ። በዛው ልክ እንደዛ አይነት ስቃይ ላይ ያሉ ቤተሰብ ያለ ልጅ እያለ ያለ እህቶቻችን እያሉ ጠግባ ላለቀሰ ታዲያ እዚህ ጋር ወጣችሁ ቤተሰብን ተወቃሽ። አረ ቤተሰቧን አትንኳችሁ። ቤተሰብ ምንም አይነት ጥፋት የለበትም። አላየንም፣ አልሰማንም፣ ጆሮአችንን አላየንም። ለፍርድ ያነቸኩል እነ ፍርድ ገምድል አንሆን። እኔ በጣም በቃ የሚያሳዝኑኝ አረብ ሀገር ላይ ስልክ ማውራት አቅቷቸው ችግራቸውን የማይቀረፍላቸው እማይተኙ ደሞዝ የማይከፈላቸው መክተብ የማይጠይቃቸው ሲደወል ስልክ የማያነሳ እነዛ አሉ። እነዛ እኔ ልጅቱ ምንም በፍጹም የጥፍር ግማሽ ያህል አታሳዝነኝም። ምክንያቱም እኔ የወጣሁበትንም ስለማቀው እኔ የሄድኩበትንም ጊዜ ስለማቀው የ17 ዓመት ልጅ ህፃን አይደለችም። ማሬ ሀገራችን እኮ ስንት ጎማ ውሃ እየተሸከምን እየቀዳን አይደል እንዲያገል እየረንጨት እየሰበራለን እንዲያደግሩ እና ያንን ሁሉ መከራ ብዙ እህቶቻችን አረብ ሀገር መሄድ ያቀቷቸው በሰው ቤት በ2000 ብር ብቻ እየተገዘገዙ አሉ አይደል እንዴ? እነዛ እናስታውሳቸው። እነዛ በቃ ቤተሰብ አተው የሚልካቸው አተው ቁጭ ያሉ እህቶቻችን አሉና እነዛ እኛስ አፋችንን ከፍተን ቤተሰብ እንደሳደብን እኛን እኮ እንሂድ እያልን መከራ ስቃያት የምናሳየው። ለማንኛውም ማሮቼ ፍቅሮቼ አብሽሩ፣ ጠንክሩልኝ። ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።